ዱንያ ትንሽ ናት ብለው ከስራ ግን አልቦዘኑም እንዳትረሱ ዱንያ እኮ ትንሽ ናት ብለው አንዳንዱ እስከ 5 ሰዓት ተኝቶ ያለበትን ችግር የራሱን ችግር ወደ ሌላ ችግር ማምጣት ይፈልጋል እሳቸው ከስራ አልቦዘኑም ከልጅነታቸው ጀምሮ ስራ ላይ ችግር አልነበረባቸው ከያቱም አላህ ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻችሁንም እንዳትተው ያለው እንዳትረሳን ያለው ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆኖ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ትንሽነት እጅ መዘርጋት እንጂ የምትሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበር እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ ይሄን ገንዘብ የሰጠኝ አንዳንዱ ይናገራል እኔ ሁሉ ገንዘብ እኮ እንዴት እንዳመጣሁት እኔና አላህ ነው የምናቆም ይላል በቴክኒኬ በብልሃቴ በዘዴ ይላል አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው በቴክኒኬ የሚባል የለም ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ ብልሃትም ኃይልም ያለው በአላህ ብቻ ነው ባንተ ቴክኒክ ቢሊየነር መሆን አትችልም ባንተ ማስተር ደግሞ ባንተ ትልቅ መሆን ደግሞ ኮፍጭ ቤት ላትወጣ ትችላል ጤፍ ተሸከም ሊልህ ይችላል በአላህ ነው ያለ ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል ይረጋጋል ሁሌ የተረጋጋ ሰው ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው በሰው ችግር ይጨነቃል በሰው ሞት ያዝናል በሰው ህመም የሆነ ጥረት ያደርጋል በቃ ለሰዎች ይጨነቃል ድርቅና የሚለው ከምንም በላይ ደግሞ ሐላልን የሚከስብ ሰው ዱዓውን አላህ ይቀበለዋል በኖርነው ቁጥር የተለያየ ሐጃዎች ይመጣሉ በእነዛ ሐጃዎች ዱዓ ይፈልጋል ያለ ዱዓ የሚፈታ ነገር የለም ዱዓውን አላህ ሙስተጃብ ያደርግለታል የዚህ አይነት የሚንቀሳቀሱ በላባቸው የሚበሉ ሰዎች ምን ጊዜ በዚህ ምድር ላይ ቀና ብለው ሜዳ ያለባቸው እነዚህ ሰዎች ናቸው አንቺ በጥረትሽ ምትኖሪ በተቃራኒ ባልሽ በወር ደሞዝ እየተሯሯጠ የኮሚሽን ስራ እየሰራ ትንሽ ሱቅ እየከፈተ የቤት ኪራይ ለመክፈት እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ ይሄንማ ቤት ሲገባ እግሩን ጠቢው አንቺ ነሽ ትልቅ ባል ያለሽ ከዚህ የበለጠም ዱንያ ላይ ትልቅ ሰው ይከል ሐላሉን እየከሰበ ዳቦ ይዞ የሚመጣ ባል ሐላሉን እየከሰበ ዳቦ ይዞ የሚመጣ አባት ሐላሉን እየከሰበ ቤተሰቦችን የሚመራ ወንድሜ አንተ ትልቅ ሰው ነህ ትንሽ ሆንክ እንዳይመስል ተሯሯጥ አብሽር ቀና ብለህ ትሄዳለህ ጂ+2 ባታወርሳቸው እስልምናን ታወርሳቸዋለህ ሐላል ታወርሳቸዋለህ አባትህ እኮ ታጋይ ነበር ትባላለህ ሐላልን ለመፈለግ አባት እንዴት ታጋይ ነበር ትባላለህ የዛንም ሲቀማ እዚህም ሲያስለቅስ የነበረ ደግሞ ዝምበል የህዝብ ገንዘብ በልቶ አባት ትባላለህ እናቋለን እኮ አባት የሆነ ጊዜ ከሆነ ሰው ስትጣላ ትሸማቀቃለህ አባትና አላቆምና ነው ስንት ሰው አስለቅሶ ይሄን ገንዘብ እንዳመጣው ትባላለህ አባትም ከአላህ ጋር ተጋጭቶ ነው ሄደው በሚያሳዝነው መልኩ አባትም የሰው ሐቅ ይዘው ነው ደም ይሄድ ስለዚህ ታግለን ምንኖር ሰዎች እየተፍጨረጨርክ ምትኖር ሰው አንተ ሁሌ እኮ ፊትህ ኑር ነው ቀልብህ ኑር ነው ሁሌ ደስተኛ ነህ ያለበትን ጸጋ እንዳትረሳ ያንተ ቤት ወጥ ነው የሚጣፍጠው ያንተ ቤት ምግብ ነው የሚጣፍጠው ንግራ ገባኝ እንደው አልብቃቃለኝ እኮ እንደው ያው አንዳንዱ ሲጠየቅ እንዴት ነው ምንኖረው እኔ እንዴት እንደምኖር ማላውቀው አንዳንዱ ባስማት ነው ይላል አንዳንዱ በረህመቱ ነው ይላል አንዳንዱ ደግሞ እኔ አላውቀውም والله ይላል
ደሞዙ 14000 ብር ነው የቤት ኪራይ 20000 ብር ነው የሚከፍለው እንዴት ነው የኖረው ታዲያ በረህመቱ ነው ብዙ አይነት ኑሮ ያላለ والله አንተ ትልቅ ሰው ነህ የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ ምንም የምትሸማቀቀው ነገር የለም ውስጥ ምንም ነገር የለም ያስለቀስከው ሰው የለም የሚያገላምጥ ደሞ መጣ የሌባ አትባልም አንተ ጥረናው የምትኖረው የቻልካትን ያክል እየሞከርክ ነው ያለው ዛስቴድ ዚጋውን ዳቦ ቤት ስትከፍ ቢሲል ስጋ ቤት ስታረገው ቢሲል ኪዮስክ ስታረገው ያምራል ህይወት ማለት ከይን ገንዘቡ ማይጣፍጥም እንጂ እንዲ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከለ ገንዘብ እኮ አንድ አይደለም ከአሜሪካማ ሲላክል ኡማውን ሁሉ ነው መጋበዝ የምትፈልገው ምን ልጋብዝ ትሏል ጥብሲኑ ልቅቅሊን ልትሏል አሜሪካን ግቢ ሄደ ጥረት አድርገ የደከምካት ሳንቲም ግን ትቋጥራታል አይስቲል ይሄ ለእንትን ይሆናል ተላል ይሄ ለእንትን ልክ ደሞዝ ሲመጣ መድበከው የለም ገና 25 ላይ አለ ምን መድበው ለቤክራ ለትምርት ለወተት ምናምን ብለ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም ስለዚህ ሐላል ከስብ ላይ የሆኑ አካሎች ስለቆሸሹ እንዳትቆሸሽ የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትም አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል የጓደኛሽን ባሏ የገዛላት መኪና እንዳታይ ሱና አላህ ነው የሚያቆት ያንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል ያ ሐላል አብሽር ባለቤቴ በዩ የዱንያን ረሃብ እንችለዋለን የአኺራን እሳት ግን አንችለውም በዩ አብሽር ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን አብሽር ባለቤቴ በዩ እዚህ አይነት ባል አላህ ሰጥቶሽ ነው ደግሞ አረ ምን ቺስታ ነው የምትለው ቺስታ ነው ይያሉ የሚያባሩ አሉ አቡ እና ባረሽ ልትጂ ነው ባሪያ የሚያደርግሽ ባል ነው እንደምታረጊው ይሄ እኮ ትልቅ ባልሽ ነው ለባለቤቴም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በዩ ባንቺ አብሽር በቤቱ ሰኪና በቤቱ ፍቅር አላህ የሚገርም ያላሰብነው ነገር ይመጣል ደሞ ይመጣል ለምንድነው የማይመጣው ዱንያ ትመጣለች ግን ሰብር ያስፈልጋል ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል እንኳን ያለ በትንሽ አላያችሁም አንዳንዴ መኪና ዘጋብኝ ተብለው ሁለት ሹፌሮች ሲጣሉ 30 መጣብ ያላቸው ነው የሚመስሉት እስቲ ውረድ ልብ ካለ ውረድ አንተ ምን ውረድ ይባባላል እነዚህ ስትጠቀጥ ታውቃላችሁ ብትላችሁ አረ ወላሂ አላቆም ነው የሚሉ ዘጋብኝ ብሎ ለሰከንድ ሰብር አጥቶ ሰው ሲደባደብ ታይዋል በዚህ ምክንያት እኮ ሰበር ዜና ተብሎ እኮ ቀርቧል እኮ ለደቂቃ ስለዘጋበት ሽጉጥ አጥቶ ገለዋል ለደቂቃ ሰብር አጥቶ እንደውም የሚገርም የሰው ልጅ እኮ ባህሪያችን ስለዚህ ሐላል ላይ ያለን ወንድሞች ቀናበይ ቤትሽ በሐላል የተሞላህት ቀናበይ ተዳሪሽ አማሩ ያንቺ ነው ልጆችሽ ቀና ብለው ነው የሚያድጉት ይሄንን ነው በጣም ማሰብ ያለብን ለምን ሁላችንም ጭንቀታችን ሐሳባችን ሁሉ ዱንያ ብቻ ስለሆነ ሐምና ገምጧትና ማታ ጭንቀታችን ይስሎን ማሰቡ መጣሩ ጥሩ ቢሆንም መጠንቀቅ ግን ያለብን ለዚህ ዓላማ አልተፈጠረም አንድ ሰው በመድር ላይ አለ የሚባል ዱንያ ቢኖረው ሰክሰስ ሆነ አይባል ይሄ ልጅ እኮ በዱንያ የተሳካለት ነው ተብሎ አይጣል አንድ ሰው ተሳካለት ያለው አላህ ነግሮናል فمن زحزح عن النار وادخل الجنه فقد فاز ከእሳት አላህ የጠበቀው ሰው ጀነትን አላህ ወፈቀው ሰው ስኬታማ ማለት እሱ ሰው ነው አለ አላህ ስኬታማ የሚባለው ይሄ ሰው ነው እንጂ ዱንያ ትልቅ ስለያዘ ተሳካለት አይደል ስለዚህ ወደ ሌላ ነጥባችን ከመግባቴ በፊት ሐላል ከስብ ላይ ያላችሁ ወንድሞቼ በርቱ አላህ Subhanahu Wa Ta'ala ባላሰባችሁት መልኩ በረካውን አላህ ያወርድባችሁ ትልቁ ነገር በረካ ነው አላህ በረካውን ያወርድባችሁ ጥረታችሁን ቀጥሉ የቻላችሁትን ቀጥሉ አላህ ያለው ጊዜ ይሳካል ካልተሳካም ለዛኛው አገር አስቀምጦልን ውስጥ ሳያዝን ቤትን እየጠበቅ
የቻልከውን ያክል እያደረክ ነው መሄድ ካንተ የሚጠበቅበት እንግዲህ ሌላው በዚሁ ነጥብ የምናነሳው ሁለተኛው ነጥባችን አንድ ሰው ለቤቱም ይሁን ለአካባቢው ጥሩ መሪ በሆነበት ሰዓት ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩ ሰባት አይነት ሰዎችን አላህ የውመል ቂያማ ከአርሽ ጥላ ስር ያደርጋቸዋል ብለዋል ሰባቱሁም ይذلهم الله في ظل يوم لا ظل الا ظله አሁን ሰባቱን ላብራራ አይደለም ከነዚህ መካከል አንዱ ፍትሃዊ መሪ ነው ጥሩ የሆነ መሪ ነው ይሄ ለምንድን ያነሳውት አንዳንዴ ሞባይል ሰርቆ የሚሄድ ብቻ አይደለም ሌባ ወንበር ላይ ተሽከርክሮ ደግሞ በ30 ብቻ ፔሮል ፈርሞ ደሞዝ የሚቀበል አለ በብዙ መስሪያ ቤት የምታየው የትም መስሪያ ቤት ስትሄድ ተቸግረ ነው የምትገባው በኮንፊደንስ በ30 ፔሮል ላይ ይፈርማል 40-50 ሺህ ይወስዳል ሰው ግን እዛ ቤት እያለቀሰ ነው የሚወጣው አንደኛ በየትኛው መስሪያ ቤትና በየትኛው ሂደት መሪ ስንሆን ተታገለግለው እናትን ነው ወይ አባትን ነው ወይ ወንድምን ወይ እህትን ነው ሌላ ሰው አይደለም ተታገለግለው በየልክንበት ሁሉ ህዝቡ የሚፈልገውን ፍላጎት በስብሰባ ነው እየጨረስን ያለነው ዛም ስትሄድ ስብሰባ ናቸው ይባላል እዚህም ስትሄድ ስብሰባ ናቸው በስብሰባ ደሞዝ ይበላል እንዴ አሁን ስብሰባ ነው የሚያስፈልጋት እቺ ሀገር አንድ አሮጊት አንድ ጉዳይ ለመጨረስ 15 ቀን ትመላለሳለች ይሄ በላ አይደለም አሮጊት ቤቷ ድረስ ነው እንጂ ሐጃዋ መውጣት ያለበት እነ ዑመር ኢብኑ አልኸጣብ መሪ በሆኑበት ጊዜ ደግሞ ስናይ ከኩራት የራቁ ማታ ማታ የሚጠብቁ መጥያዛት ሴት ድንገት የውመል ቂያማ አላህ ፊት እንዳጠይቀኝ ብሎ ማታ ማታ የሚከታተሉ አስቤዛ የሌላቸውን ከመጋዘን ሄደው ዑመር ኢብኑ አልኸጣብ አስቤዛ ይዘው ራሳቸው ዱቄት ተሸክመው የሚያመጡ የኡነትን አመራር ያሳዩ እንኳን ፔሮል ላይ ሊፈርሙ ይቀርና ደሞዛቸው ላይ ፔሮል ላይ ሊፈርሙ ይቀርና ልብሳቸው ላይ ጨርቅ በጨርቅ ላይ ደግሞ ሰውነታቸውን ሸፍነውታል ዑመር ኢብኑ አልኸጣብ ተመሪዎቹ እስኪደነግጡ ድረስ ፍራሻቸው ሲነሱ የኬሻ ምልክት ደግሞ ይታይባቸው ነበር ከንቀልፋቸው ዛሬ ማስተር ያዘ ተብሎ ይመደባል ሲያናግሩት በጥቁር ወንበር ላይ ይሽከረከራል ምን እንደሰራ ማታ ከአላህ ጋር ቢተሳሰብ እዳን ያለበት እንኳን የሰራው ሊኖር ይቀርና ገና ያልጀመረው ብዙ ስራ ይኖርበት ስለዚህ በየትኛው ማጋጣሚ እዚህም የተሰበሰብነው ይሄን ፕሮግራም እንከታተል ዓለም ላይ ያለ ሰው ለሰዎች መሪ በመንሆንበት ጊዜ ሐጃቸውን እኮ ሄደ ነው መጨረስ ያለበት ለዚህ ነው እኮ እንኳን ይሄ አይደለም አንድ ሰለፍ አንድ ምስኪን አንኳክቶ ቤቱ ገንዘብ ረቦኛል ተቸግሬያለሁ ብሎ ረዳው ጠየቀው ሲጠይቀው በደንብ አድርጎ ሰጠው ከዛ በጣም ስቅስቅ ብሎ አለቀሰ ሚስቱ ደነገጠችና እንዴ ሳታስብ ሰጠውና አይደል ያለቀስከው አለችው ሳታስብ ሂሳብ ሳሰራ አይደል ገንዘቡ ሰጠ ያለቀስከው አለች አረ والله አይደለም ማለት አደምና ስለቀሰ ከሰጠ በኋላ አለች አይ ሄጄ መስጠት ሲገባኝ ወንድሜ እስኪ ጠይቀኝ በመጠበቄ ነው የወንድሜን ችግር ሄጄ መሸፈን ሲገባኝ ያንኳኳ መጠየቅ ሲገባኝ ቤቴ ድረስ መጥቶ እስኪያንኳኳ በመጠበቄ ለዚህ ነው ያለቀስኩት ስለዚህ መሪ በመንሆንበት ጊዜ ገና ስራ አልተጀመረም እቺ ሀገር ገና ብዙ ስራ ይጠብቃታል እኛ እንጂ ያልተለወጥነው እቺ ሀገር ወዴት እየሄደች ነው ምን እቺ ሀገር ምርጥ ሀገር ናት እኮ እኛ ነው ምርጥ ያለው ዝናቧ ምን ያህል ያምራል ፀሐይዋ እንዴት ያምራል ሰው ለረፍት ኢትዮጵያ እየመጣው አሜሪካን ተቃጠልኩ ሳውዲ ላይ ተቃጠልኩ እያለ ኬክ የሆነ አየር ነው ያለ ምን ችግር አለ ኬክ የሆነ ሰው እንጂ የጠፋው ኬክ የሆነ አየር እኮ አለ እንጠፋ መች ሰራን መቼ መሬቱን ነካ ነው ከአዳማ አሰላ ስትሄድ ካሰላ ባሌ ስትሄድ
ከወልቂጤ ጅማ ስትሄድ መሬቱ መች ተነካ? እያንዳንዱ ገና እኮ ይጠብቀናል። መሬቱ ገና ቁጭ ብሏል እኮ ድንግል መሬት ነው እንዳለ ያለ። ስለዚህ በየትኛውም አቅጣጫ መሪ ስትሆን ከቤተሰብ ጀምሮ ፍትሃዊ ነው መሆን ያለበት። ቤት ፍትሃዊ ስትሆን መስሪያ ቤትም ፍትሃዊ ነው የምትሆነው። ሳሰራ እንዳትበላ አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል። ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ። ባልሰራ ወላ ፔሮል ላይ እንዳትፈርም። ስራህን በደንብ እንደውም ጨምረህ ነው መስራት ያለብህ። በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ። የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን ሰፈሮቻችን ያሉ ወንድሞቼና እህቶቼ አንድ እናት አካባቢ ላይ ስትخدማት ጡት ባታጠባህም አንተን በአይን ግን አሳድጋለች ልጄ ደህና ዋልክልኝ እያለች ነበር። እቺን ሰትዮ ነው እኮ የምትخدመው። ቁጭ ብለን ወንበር ላይ ምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው? ምን አይነት ማስተር ነው ያስከው? ነብዩ አለይሂ ሰላቱ ወሰለም የተኙበት እኮ ጊዜ የለም። ቁም ኢለይለ ኢላ ቀሊላን የተባሉት ለሊቱን ቁም ትንሽተኛ ነው የተባሉት። እነ ዑመር ኢብኑ አብዱልአዚዝ ዳህ እስኪጠፋ ድረስ ዓለምን መርተውታል። አንበሳና በግ አብረው እስኪኗኗሩ ድረስ መርተውታል። እኛም ትንሽ ቦታ ዛሬ ትንሽ የሚባል የለም። ከቀበሌ ጀምሮ ያለ ሰው ዝም ብለህ ደሞዝ አትብላ፣ አይጣፍጥም ምግቡ። አንተ ያልጣፈጠ ድንገት ባለቤት ጋር የምትጣላው ጨው ለምን አልጨመርሽም ወጡ ላይ ትላለህ። መጀመሪያ ስራ ላይ ጨው ስለሌለ ስራ ላይ ጨው ስለሌለው ለዛ ነው ወጡ ያልጣፈጠ። የማይገባን ደሞዝ ወስደነው ሰው خدመ ሸኝተ ቢሆን ደግሞ ወጡ እንዴት ይጣፍጣል መሰለ።